ሰላም ጤና ይስጥልን የተከበራችሁ የአምሮ ቤተሰቦች እንደምን አመሻችሁ። ዛሬ መጋቢት 12 ቀን 2018 ዓለማችን እያነጋገሩ ያለው እጅግ አሳሳቢ ሰበር መረጃዎችን ወደ እናንተ ይዘን ቀርበናል። ከመካከለኛው ምስራቅ የኑክሌር ጦርነት ስጋት እስከ አማራ ክልል ደቡብ ጎንደር ወቅታዊ ግጭት እንዲሁም በእስራኤል የሚገኙ ኢትዮጵያዊ ጥገኝነት ጥያቄዎች ላይ የታቀደውን የመባረር አደጋ በመቄዶንያ መድረክ ላይ የታየውን ልብ የሚነካ ደግነት ተግባር በዝርዝር የምንመለከታቸው ጉዳዮች ናቸው። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚ ዜና ስናልፍ የመካከለኛው ምስራቅ ውጥረት ወደ ዛሬ ወደማይመለስ እጅግ አደገኛ ወደሆነ የኒውክሌር ድብደባ መሸጋገሩ ታውቋል። አሁን በደረሰን ሰበር መረጃ በኔጌቪ በረሃ የሚገኝ የእስራኤል የኒውክሌር ምርምር ማዕከል በኢራን ፕላስቲክ ሚሳይሎች የተደበደበ እንደሚገኝ ታውቋል። ኢራን ሪዞሉሽን 2026 በሚል መሪ ቃል ኢራን የጀመረችው ይህ ጥቃት እስራኤል ቀደም ሲል በኢራን ላይ ለፈጸመችው ጥቃት አጸፋ ምላሽ መሆኑ ተገልጿል። በደመነ ከተማና በጣቢያው ዙሪያ ቢያንስ 21 ሰዎች መቁሰላቸውና ከፍተኛ የንብረት ውድመት መድረሱ ተዘግቧል። እነዚህ ፕላስቲክ ሚሳይሎች ራዳር በቀላሉ እንዳያያቸው ተደርገው የተሰሩ በመሆናቸው የእስራኤልን የጥብቅ መዋቅር ጥሰው መግባታቸውን ዓለምን እያስገረመ ይገኛል። በሌላ በኩል ዛሬ ቅዳሜ ጠዋት በኢራን መንግስት በናታንዝ የኒውክሌር ማዕከል ላይ ጥቃት መፈጸሙን አምኗል። ዓለም አቀፍ ባወጣው መግለጫ የኒውክሌር አደጋን ለማስወገድ ወታደራዊ እርምጃዎችን በአስቸኳይ እንዲቆሙ አሳስቧል። ምንም እንኳን እስካሁን የራዳር አክቲቪስት ጨረር ፈሳሽ ባይኖርም ኢራን ዩራኒየም እስከ 60% የማበልጸግ ለኒውክሌር ጦር መሳሪያ ዝግጅት ማሳየቷ ዋሽንግተንና ቴልአቪቭ ክፉኛ እንዳስቆጣ ነው የታወቀው። ወደ ሀገሩ ዜና ስንመለስ በአማራ ክልል ደቡብ ጎንደር ዞን ውስጥ ያለው ጸጥታ ሁኔታ ዳግም አገርሽቷል። የዞኑ አስተዳደር ትናንትና መጋቢት 11 ቀን 2018 ባወጣው መግለጫ የፋኖ ኃይሎች በፈጸሙት ጥቃት ቁጥራቸው ያልታወቁ የመንግስት ስራ ኃላፊዎች መገደላቸውን አስታውቀዋል። ቢቢሲ ያናገራቸው ምንጮች እንደሚሉት ከሆነ ሩብ መጋቢት 9 ቀን ቢያንስ 5 የወረዳ ዋና አስተዳደሮች የጸጥታ መዋቅር መሪዎች ህይወታቸው እንዳለፈ አስታውቀዋል። ጥቃቱ የተፈጸመው በንፋስ መውጫና በሐሙሲት ከተማ ላይ ሲሆን የመከላከያ ሰራዊት አካባቢውን ለቆ መውጣቱ ደግሞ ግጭቱ ይበልጥ ውስብስብ አድርጎታል ነው የተባለው። ይህ ክልሉ ያለው መንግስታዊ መዋቅር በአስተዳደር ስልትና በእጅጉ እየተፈታተነ እንደሚገኝ ነው የታወቀው። ወደ ቀጣይ ስናልፍ ሌላ አስደንጋጭ መረጃ በእስራኤል የሚኖሩ 8000 የሚጠጉ ኢትዮጵያውያን ጥገኝነት ጥያቄዎች የተመለከተ ነው። እንደ ሚድል ኢስት ዘገባ ከሆነ የእስራኤል ህዝብና ኢሚግሬሽን ባለስልጣን ከመጪው ሚያዝያ 9 2018 ጀምሮ ስደተኞችን በቁጥጥር ስር ለማዋል ወደ ሀገራቸው ለመመለስ ለማባረር መወሰኑ አስታውቋል። ከነዚህ ስደተኞች መካከል በአማራ ፋኖ ደጋፊዎች፣ ከአክቲቪስቶችና በፖለቲካ ንቁ ተሳትፎ ያላቸው ግለሰቦች ይገኙበታል ተብሏል። እነዚህ ሰዎች ወደ ኢትዮጵያ ከተመለሱ ለህይወታቸው፣ ለደህንነታቸው ስጋት እንዳለባቸው እየገለጹ ሲሆን ዓለም አቀፍ የሰብአዊ መብት ተሟጋቾች እስራኤል ይህንን እርምጃ ለመውሰድ እንድትቆጠብ እያሳሰቡ እንደሚገኙ ታውቋል። በመጨረሻም ልብን በደስታና በኩራት የሚሞላ አንድ ታላቅ ታሪክ ተፈጽሟል። በመቄዶንያ አረጋውያን አእምሮ ህሙማን መርጃ ማዕከል የገቢ መሰባሰቢያ መድረክ ላይ አቶ አበራ ጉልላት የተባሉ አባት ዓለምን ያስደነቀ ተግባር ፈጽመዋል። አቶ አበራ የተቸገሩ ሰዎች እያሉ የወርቅ እያ አልቀበርም በማለት ያፋቸው ውስጥ የነበረውን የወርቅ ጥርስ በፈቃደኝነት አውጥተው ሰጥተዋል። በተጨማሪም 3 ውድ ሰዓቶችንና 20 ሺህ ብር ጥሬ ብር ለመቄዶንያ እንዳበረከቱ ተሰምቷል። ይህ ተግባር በመድረክ የነበሩ አርቲስቶችን፣ ታዳሚዎችን በእንባ ያጠገበ ሲሆን እውነተኛ ኢትዮጵያውያን ዛሬም በደግ ሰዎች ልብ ውስጥ መኖሯን አስመልክቷል ተብሏል። መጋቢት 12 ቀን 2018 የተቀጠለው ይህ የ7ኛ ቀን የገቢ ማሰባሰቢያ መርሃ ግብር ለብዙዎች ተስፋ ሆኗል። አሁንም የገቢ ማሰባሰቢያው እንደቀጠለ ይገኛል። ውድ አምሮ ቤተሰቦቻችን ዛሬ ያዝናቸው መረጃዎች እነዚህን መስሉ ነበር። በቀጣይ አዳዲስ መረጃዎች ሲለቀቁ ወደ እናንተ እንዲደርሷችሁ አካውንት ሰብስክራይብ ማድረግ ቤተሰብ ይሁኑ። መልካም አዳር ይሁንላችሁ።